ስለዚህ ከሞትኩ በኋላ እኔ ጥሩ ነኝ እኔ እሱ ምርጥ ነበርኝ የሚሉ ሰዎችም ከመጡ question ማድረግ የሚያስፈልግ ይመስለኛል። በሌላ በኩል ደግሞ ሁሉ ጊዜ ገንዘብ ያለበት ቦታ ለዚህ ነው ገንዘብ የሰው ልጅ ህይወት ያጠፋዋል። መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። ይሄው መስቀላችን ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይሄው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ አንዲት ብር ሌላው ቀርቶ 30 እና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ ያለኝ እኔ ሸቀቅ ደባይ ይቀደዳል ያው ፌመስ ነው 29 ዓመት ጓደኛ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬው ቪዲዮቻችንን በጣም አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮዎች ላይ ሐሳብ አስተያየቶቻችንን እየሰጠን ሪአክት እናደርግባችኋለን። እናንተ ኮሜንት መስጫው ላይ በጨዋ መልኩ ሐሳቦቻችሁን ታስቀምጣላችሁ። እኔ ከዚህ በቀጥታ ሐሳቤን አደርሳችኋለሁ። በተለይ የነጻነት ቤተሰቦች ሚዲያ ላይ ከወጡ በኋላ ብዙ አወዛጋቢ ነገሮች ተነስተዋል። በጣም ምልልሱ እንደቀጠለ ነው። አሁንም የነጻነት ወርቅነህ እህት አሁንም ሌላ መልስ ሰጥታለች። እሱ ቪዲዮ እንመለከታለን። ምን መሆን አለበት? ይሄን ኃላፊነትን መውሰድ ያለበት ማን ነው? የትኛው አካል ይሄን ነገር ማስቆም ይችላል የሚለውንም ደግሞ እንመለከታለን። እኔ ሐሳቤን እንሰጣለሁ፣ እናንተም ደግሞ ትዝብታችሁን ኮሜንት ላይ ታስቀምጣላችሁ። አዝናኝ ቪዲዮዎችም እንደተለመዱ አሉ። ከመጨረሻ ድረስ ተከታተሉ። ስትከታተሉ ግን ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻ ድረስ የትም እንዳትሄዱ። ግን ወንዶች ለምንድን ነው አስረግዛችሁ የምትጠፉት? የኔ እስቲ ንገሪኝ፣ የትኛው ተጫዋች ነው ጎል አስቆጥሮ መረቡ አጠገብ የሚቆመው? የአንዳንድ ሰው ምቀኝነት ደግሞ ይለያል። ጋይስ እስኪ ቪዲዮ ይዩትና ኮሜንት አብረን እናነባለን። ማለት ጫፍ አድርሶ የሚመልስ ባል ይስጣችሁ። ድሮም የድንች ጠላት ሹካ ነው። ስድብ በርሜል ለማየት ጉጉት የለንም። የእሷ ምርቃት ናችሁ እንዴ? አይወል ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። አይወል ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታ ላይ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ። ከብሉቱዝ ጋር ዝም ብሎ አይገናኝም፣ ተቀጣጥሮ ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል። እንዴት? አይወል መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከው 2 ሲም ካርድ ታወጣለህ፣ ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ይስል ቢወድቅ ላይሰበር ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። አይወል ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይሰበበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። አራምባና ቆቦ እኮ ነው አንዳንድ ሰው የሚያወራው። ኧረ ሚስት ከሰው ጋር ነች አንዴ። ምን ነው ደሞ ሄማን ዞር በደጅ ግን እኮ ጓደኛህ ነው። ክንዴን ሳልንተራስ የሚል ተጋጠጋ አንስቶ ሊሄድ ነው ያልጣልኩት ንቃ። ኧረ አንተ ግን ምን አይነት ሰው ነህ? ሲያዩ የምስቀው እብድ ሰው ነኝ። ታዲያ ይህን ካወቀ ለምን ያወራታል? እንዴት ሞኝ ነው ዘንኳ አልጠየቀ። ግን እኮ እሱም የዋዛ አይደለም። በነፍሱ የፈረደ አጥቤም በሬን ይጠጋ። ቆይ ይሄ ሁሉ በቅናት ነው? በይተይ በቃ አልወድም እቀናለሁ። እና እኔ ምን ልርዳ? አስጠንቅቂልኝ ያንን ሾተ ላይ። ታዲያ ምን ልበለው? ረፍ በይው
እንደ ፔንተሬተር ያላቻ ጋብቻ ዝም ብሎ መሽከርከር ከላይ ሆኖ ብቻ ምኑን ከታች ሆነች ለራሷ ደቃቃ ከወጣባት እኮ መሞቷ ነው በቃ አንቺ ደቃቃ ከታች ገቡሽ ቻው በይም በቃ። ራችን ላይ ስለ ጋብቻ ስናወራ በዚህኛው ወርም ከ5000 በላይ ጥንዶች ተፋተዋል። የት አዲስ አበባ ብቻ ውስጥ። በጣም በነገራችን ላይ ይሄ ዜና በየጊዜው ነው እየወጣ ያለውና በጣም ነው የሚያስገርመው። እንዴት አያችሁት? ጉራጌ ከፖርቹጋል ብሔራዊ ቡድን ጋር ግጥሚያ ላይ ያደርጉት ተነሱና ግጥሚያው ከመጀመሩ በፊት አሰልጣኙ ሰብሰብ አድርጎ መምከር ጀመረ። አሁን ይወዳችሁ ሌላ ወሬ አያስፈልግም፣ ገባችሁ አይደል? ሌላ ትኩረት ቦታ አይናችሁ ምናምን እንዳትጥሉ። ትመጣለህ ጠንክር፣ ዘበርጋ፣ አክመልና ሸሪፍ እንዲሁም ደግሞ ተጨምረህበት ካይሬ እናንተ አምስታችሁ ሮናልዶ ጥም አድርጋችሁ ትይዛላችሁ። ዘለቀ ዲንሰፋና ኑሪ እናንተ ሶስታችሁ ተከላካይ ነው የምትሆኑት። እዛ ፊት ለፊት ላይ ደግሞ ያላችሁ ሁለታችሁ ነስሩና አብዱ እናንተ አጥቂ ትሆናላችሁ። ሮናልዶ አምስታችሁ አደራ ሮናልዶ። ከዛ ጨዋታው ተጀመረ። የሆነ ቦታ ክሮስ ሳደርጉ ዲንሰፋ አወጣለሁ ብሎ ራሱ ላይ በቴስታ ነቀነቀ። ያ አላሰልጣኝ። ከዛ እንደገና ትንሽ ቆይቶ አሁን እንደገና አመቶ ኮርና ምናምን ሲመጡ አሁንም ዲንሰፋ ራሱ ላይ ጭልም አላደረገም። ከዛ በኋላ አሰልጣኝ አረ ዲንሰፋ ልቤ ዝቅ አደረገ። ያ አረ እናንተ ሮናልዶ ትታችሁ ዲንሰፋ። ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ በህዝብ ዘንድ ከፍተኛ ስሜት ከፈጠሩ ክስተቶች መካከል አንዱ አስናቀ የተባለው ተዋናይ የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበውና የእንባና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚና ወንድም ወንዴ በቅርቡ ቃለ ምልልስ ሰጡ። እንዳልክ ላይ ተገኝተው ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋች በሆነና ማስረጃ መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው የሚል አይነት ሐሳብን ያነሱት አነጋጋሪ ቃለ ምልልስ ነው በጥቅሉ የሰጡት። አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበር። ነገር ግን እህቱ ሚሚ ይህንን በሐዘንና በታሪክ ስትሞግተው የውሸቱን ስፋት ያሳያል ነው ያለችው። ነጻነት ያረፈው በ43 ዓመቱ ነው። ከዚህ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር በነበረበት ጊዜ በአሜሪካን ለ2 ዓመት ከ7 ወራት የኖረበት ጊዜ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህ ደግሞ ተጨባጭ የህይወቱ ጠውረዶችና ርቀቶች እያሉ ከአንድ ወር ውጭ አልተለየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ሰልፍ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ይሞግታሉ። በዚህ ቃለ ምልልስ ውስጥ እጅግ አነጋጋሪ የሆነው ነጥብ የጓደኝነት እውነተኛ ትርጉሙ መፈተሹ ነው። ነጻነት እንድታክሞ ሲመለስ ሐኪሞች በአንዲት የጠርሙስ ቆርቂ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር። ይህንን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። ወንድሙ ወንዴ ግን እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠውታል። ወንድምና እህት ኢንተርቪውን ተመለከታችሁት? ምን ስሜት ፈጠረባችሁ? ኮሜንት ላይ ብትጽፉልኝ ደስ ይለኛል። $90,000 በጎፈንድሜ የተሰበሰበው 3 ሚሊዮን ለ80 ሐውልት ማሰሪያ አንድ ባለሀብት የለገሰው ይሄ ሁሉ ብር ምን ሊደረግበት ነው? መለመናቸው ካልቀረ በቁሙ እያለ ለምነው አሳክመው ለምን አላዳሉትም? ከሞተ በኋላ ለምነው እነሱ ቢዝነስ ሊከፍቱበት። በነገራችን ላይ አከራካሪ ጉዳዮች ናቸው። ከዛኛው ወገን መስማት ያለብን ከዚህኛው ወገን ሰምተናል። ግን ስለሰማን ደግሞ የሚዲያ ዳኝነት ምንም አይጠቅማቸውም እነዚህ ሰዎችን እና ፐብሊክ ፊገር የሆነውን ነጻነት ነው አብዛኞቻችን የምንወደው የምናከብረው፣ በጣም እየተጠነቀቅንም የምናወራው እሱን እያሰብን ነው እንጂ አስናቀን የሚፈርዱበት ሰዎች አሉ፣ የነጻነት ወንድም እህቶችን የሚፈርዱባቸው ወይ ደግሞ የሚደግፉ አሉ እና አንዳቸውን ደግፉ አንዳቸውን የሚያጣጥሉ ሰዎች አሉ። እንደዛም መሆን የለበትም። ይሄ ነገር እኔ ብሆን የአስናቀ ቦታ ላይ ብሆን እኔ የማላረገው ነገር አንድ ነገር አለ። በዚህ ጉዳይ ላይ ኃላፊነቱን መውሰድ ያለባቸው ሁለት አካላቶች አሉ። ከነሱ መካከል አንደኛው ራሱ አስናቀ ነው። ምንድነው ውክልና? አሁን ለምሳሌ የነጻነት ወርቅነህ ወንድም እህቶች እያሉ ለጓደኛ መስጠት መብቷ ነው። ግን አልቀበልም እላለሁ እኔ እሱም ቢሆንና ይሄ ማዕከላቸው ላይ የሆነ ክፍተት እንዳለ ማሳያ ነውና ያንን ክፍተት ማጥበብ የሚችለው ራሱ አስናቀ ማጥበብ ይችል ነበር። እንደ ጓደኛ የእውነት ጓደኛ ነኝ የሚል አይነት ሰው ከሆነና እቺ ጋር በጣም እኔ አላረገውም። ያረገበት የራሱ መንገድ ይኖረዋል። ዳኛውን አካል ግን እንመለከታለን። የነጻነት እህት ግን ዳግም መልስ ሰጥታለች። ከቪዲዮ በኋላ አሁንም ወደ ሚዲያ መጥታለች። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ።
አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳድገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው ይኸው መስቀላችን፣ ክርስቲያኖች ነን። ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዞ የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞተበት፣ ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው፣ እኛም ሲታመም ነው ሲያዝን ነው የቀረብ ነው።
ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ፣ ሀዘንን፣ ለቅሶን እንዴት ልትረዱ አላሰባችሁ? ይሄ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅም እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄ ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል፣ በጣም ያዘን ነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውን በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲል ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለው እስከ ልጆቼ እሱን ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው። እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። ነገራችን ላይ አብዛኛው ሰው የነጻነት ቤተሰቦች እህት ወንድሞችን ነው የወቀሱትና ህመሙን የሚያውቀው ባለቤቱ ነው። መውቀስም መፍረድም አስፈላጊ ነው ብዬ አይደለም። የዛኛው ወገን መስማትም ደግሞ ግዴታ ነው። ነገር ግን እኔ በቃ ቅድም ብያቸዋለሁ፣ ሁለት አካላት ይህንን ጥፋት መውሰድ አለባቸው። ይሄ ቪዲዮ ከመለቀቁ በፊት ጋዜጠኛ እንዳልክ ማለት ነውና ለአስናቀ ደውዬለት ነበረ እና አውርቼዋለሁ አለ እና ቪዲዮ እንደሚለቀቅም ያውቅ ነበረ። ዝም አለ ማለት ነውና ቪዲዮ እንዳይለቀቅ ማድረግ ይችሉ ነበርና አርቲስቶችና የነጻነት ወርቅነህ ጓደኞች ሌሎች ደግሞ ይህንን ኃላፊነት መውሰድ አለባቸው። ግዴታቸው አይደለም ግን እንደ ወዳጅ አብሮ እንደበላ እንደጠጣ አብሮ እንደኖረ ሰው ይሄ ነገር ወደ ሚዲያ እንዳይመጣ የነጻነትን ክብር እንደማይመጥ ነው። የዚህ ቪዲዮ ዓላማም ደግሞ ያው በሱ ስም እንዳይለመን ከተባለ በቃ ከዚህ በኋላ ባለው ነገር ይቁም ተብሎ በተቋቋመው ኮሚቴ ሊነገር ይችል ነበርና ይሄ ሁላ ወደ ሚዲያ ይመጣም ነበርና አንዱ ከሳሽ፣ አንዱ ተከሳሽ፣ አንዱ ደጋፊ፣ አንዱ ነቃፊ ምናምን በቃ አሁን የምታዩቸው ነገሮች በጣም የነፂን ነፍስ የሚወክል ነገር አይደለምና ያሉት ሰዎች እኮ በህይወት አሉ፣ ምንም ሆኖ ሊኖሩ ይችላሉ። ግን በቃ እሱ ጠፍቷል፣ ግን በሰላም ይረፍ። ኃላፊነት መውሰድ ያለባቸው በአርቱ ዙሪያ ያሉና አንድ አካባቢ ያሉ ሰዎች ግን ጓደኝነታቸው እስከምን ድረስ እንደሆነ ጥያቄ ውስጥ የገባበት ይመስላል። ከዛ ስላችሁ ደግሞ እየፈረድኩ አይደለም። ከኛ የበለጠ ሚዲያ ላይ ቁጭ ብለን ከምናወራ የበለጠ እነሱ በጣም ይታወቃሉ፣ ዲቴል ይታወቃሉና እየፈረድኩም አይደለም። የተሰማኝ ነው የተናገርኩ። ሊያ ምን ሆንሽ? ደስ አለሽ ወይ እንዳትሉኝ እንደው በቅዱስ ገብርኤል ቤተሰቦቼ ካጠፋው ሊያሹ አጥፍተሻል አቁም ይበሉኝ። እሺ ጋይስ ትክክል ነው መናገር። ሰው ግን እንደዚህ በአደባባይ ይቀደዳል። ያው ፌመስ ነው 29 ዓመት ጓደኛ አንድ ወር ላይ ተናጠቅም ሲል ዘረዘሩታ ጋይስ ዘረዘሩት። እህትየዋ ዘረዘረችው ጥፍሬ ምዝር ሰውነቴ
አሁን እንግዲህ ሞተህም አታርፍምና የሞቱ ሰዎችም ባሉበት ማረፍ የማይችሉበት ዘመን እንደሆነ ብዙ ጊዜ የሚያሳያችሁ ነገር አለ። ድሮ እንደው ምን ይባላል ሙት ወቃሽ አያርገኝ ይባል ነበር ከነተረቱ ማለት ነውና እንግዲህ ነፃነት ወርቅነህ ነፍሱን ይማረውና ብዙዎቻችን የምንወደው መልካም የሆነ ወንድማችን ነበረ። ያው ሞት አይቀርም እንግዲህ ሞቷል። ግን በጣም የሚገርመኝ አሁን ዘመኑ ነውረኛ ዘመን እንደሆነ በቃ በደንብ ግልጽ ሆኖ እየታያችሁ ይመስለኛል። ነውረኛ ዘመን ነው። ድሮ እንደ ነውር የሚታዩ ነገሮች አሁን በገሃድ በቃ ገብቷቸዋል። ሶሻል ሚዲያውም ንግድ ነው። ስለ አንተ ቤተሰብ፣ ስለ ልጆች ነገ ስለ ልጆች ላይ ስለሚደርሰው ነገር ማንም አይጨነቅም። ጠያቂውም ቪው ነው፣ መላሹም ግርግሩን ይፈልጉታልና እኔ ታዘብኩት ሁለት ነገር አለ። የግል ምልከታዬ ነው። አንደኛ ነገር የሆኑ ሰዎች ካለፉ በኋላ የሱ ደግ ነበርኩ የሚሉ ሰዎችንም ጠየቅ። አንዳንድ የሚያወራ ሰው ሁሉ እውነት ለመሆኑ ማመሳከር የሚያስፈልግ ይመስለኛል። ይሄ ነገር እውነት ከሆነ አሁን በዚህኛውም ሳይድ ያው ምን ሰማው ነገር ሊኖር ይችላል ኦሬዲ ስለወጣ። ስለዚህ ከሞትኩ በኋላ እኔ ጥሩ ነኝ እኔ እሱ ምርጥ ነበርኝ የሚሉ ሰዎችም ከመጡ ኳስችን ማድረግ የሚያስፈልግ ይመስለኛል። በሌላ በኩል ደግሞ ሁሉ ጊዜ ገንዘብ ያለበት ቦታ ለዚህ ነው ገንዘብ የሰው ልጅ ህይወት ያጠፋዋል ያኖረዋልም ያጠፋዋልም ይባላል። አሁን ገንዘብ ከመጣ በኋላ ከዚህ ጎፈንድሚ በኋላ ጫጫታ ምናምን የተለያዩ ሰዎች መጡ እኔ ነኝ የሚል ነገር መጣና በዚህ መሃል አንድ የምትታዘቡት ነገር አንተ ትቀራለህ። ሁሌ የሞተው ይቀራል በቃ ከዛ በኋላ ሁሉ ነገር ነው እንደሚለው አሁን የቀረው ነፃነት። ግን ቢያንስ እንደው ለቤተሰቦቹ ምን ካክብሮት ጋር ውስጥ ያሉም እንዴት ነው ሽማግሌ የለም እንዴ መሐላችሁ ላይ ይሄን ነገር ነውር ነው ወደ ህዝብ አይውጣ በጣም ነውር ነው ላሉት ልጆች ላይምሯቸው ጥሩ አይደለም ብሎ እንኳን የሚቆጣ እንዴ ሽማግሌ ይጠፋል። እዛስ አርታ አካባቢ ውስጥ ያሉ ሰዎች እንዴት ይሄን ነገር አያስተካክሉትም ብዬ ጥያቄ መጠየቅ ፈልጋለሁና ያሳዝናል። ስለዚህ ዘመኑ ነው ቤተሰብ ዘመኑ እንደዚህ ነው። የነውር ዘመን ስለሆነ ዝም ብሎ ማየት ነው። እናት ልጅ የምትከስበት ልጅ እናትን አባት ልጅን ሚስት ባሏን ምናምን ጓደኛ እንደዚህ ሁሉ ነገር አሁን ፌክ ነው። ሁሉ ነገር ፌክ ነው። የሚያሳዝነው ማለት ነው። እግዚአብሔር ይሁነን ለማለት ነው። ይመቻችሁ። መልካም ነው። እኔ የተሙን ሐሳብ ነው መናገር የፈለኩት። አርቲስቶች የሉም ሽማግሌ የለም ወይ ይሄ ሚዲያ ላይ እንዳይወጣ የማያደርግ አንድ ሚዲያ መቼስ ሲቀርጽ ዝም ብሎ ቀርጾ ፖስት አያደርግም። አንድ ሰው ስለሄደ ለምን መጠየቅ ያለባቸውን ማጣራት ያለባቸውን ነገሮች ያጣድብ እንዳልኳችሁ ነው። በቃ አርቲስቶች ጓደኛ ነን የሚሉ ሰዎች ይሄን ነገር በመሃል መጨረስ አይችሉም ወይ? ወደ አንድ ወገን ብቻ ሳይዳርጉ አንዱን ቤተሰብ ለምን ያሳጣሉ? ይሄ እኮ ዝምድና በተለይ በደም የተሳሰሩ ሰዎች መቼም አይቆራረጡምና ስማቸውን ለማደስ ወደ ሚዲያ የሚመጡ ሰዎች ሊኖሩ እንደሚችሉ ገምታለሁና ምናልባትም ይሄን ቪዲዮ እያያችሁ ልታዩም ትችላላችሁ። የሞተው ሰው በቃ ክብር ይገባዋል። የእውነት በሰላም ነፍሱ ትረፍ፣ አሁንም በሰላም ትረፍ። በቃ ከዛ ውጪ እኔ እግዚአብሔርን እየቀፈፈኝ የምሰራው ቪዲዮ ቢኖር ይሄ ቪዲዮ ነው። በቃ ለምን ነፃነትን በጣም ነው ማካፍ። እኔ በህይወት ስላሉ ሰዎች ምንም አይመስልኝም። ምንም ነው የማይመስልኝ። ስትሞቱ ትረሳላችሁ ያለው ነፂ የእውነቱን ነው። እሺ ለቅሶ በ2050 አንተን አላቃሹ? አዎ ለቅሶ ቤቱ እዚህ ነው። አረና ቶሎ በል እንጂ ሰዎች ዝም ብለው ቁጭ ብለዋል። ቶሎ በል። አትሸኟትም ወይ በሞቷ አይደለም ወይ? አረ ሰውዬ ሞቅ አድርገው እንጂ ምን ሆነ ነው? አለገና ሌላ የሚሞት አረ ሰውዬ ዘመኑ እንደዚህ እየሆነ እየተቀየረ ነው ያለው። በቃ ሞተቻሉ ሚስትየው ሞተቻሉ ፓንተራሱ አልተገራም ወይ ፈረሱ ባይ ፈረሱ ተገርቶ ሳይሆን አይደለም። ያንተ ድምጽ ግን ምንም ገና አልተገራም ብዙ ይቀርዋል። እንዴት እንደምወድሽ የኔ ጤፍ እንዴት እንደምወድሽ ይኸውልህ ለአንድ ሺኛ ጊዜ እኮ ነው እየነገርከኝ ያለው። አዎ እኔ ምንሽ ግን የኔ ቆንጆ አቤት ጤፍ ነሽ እንዴ? አንሱ እስኪ ኮፍጮ ቤት ውጣ። እንዴ አይደለም። እሺ ምንድነው? አይ ሳይሻል አይደለ በቃ ገልበጥ ያረግ መታ ያረግ በቃ ንፋት እያለ ነው። ና እስኪ ጠጋ ብለው ወሻሻ ይከዚ ንፍጣ ሂድ አንተም ብሎ ባለ ፒካፕ ላይ ቤተሰቦች ቪዲዮቻችን ላይ ሀሳቦቻችን ማስቀመጣችሁ እንዳትረሱ። ግን በጨዋ መልክ ሀሳቦቻችሁን አስቀምጡ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።